የውጭ ምንዛሪ ግኝት በሚመለከት የተከበረው ምክር ቤት በደንብ እንዲያስተውል የምፈልገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ኤክስፖርት ኦፍ ጉድስ ከኤክስፖርት ኦፍ ሰርቪስ የበለጠ ውጤት አምጥቷል። ለመጀመሪያ ጊዜ ነው። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊየንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንን ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት ነው። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል ማለት ነው። የኢትዮጵያ እድገትና ለውጥ የመጣ ያለፈ ያገደመ ሁሉ የሚናገረው ነው። ኢትዮጵያውያን በዛ ልክ መገንዘባችንን መፈተሽ ያስፈልጋል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች፣ እንደ ሁሉ ነገር አልጋ ባልጋ ሆኗል ማለት ደግሞ አይደለም። ኮንሰርኖች ቢነሱ ተገቢ ነው፣ ቢታዩም ተገቢ ነው፣ ለማሻሻል ብንተጋም ተገቢ ነው። ያለውን ነገር ክደን ሳይሆን ያለውን ተቀብለን የሚጎለውን በማመላከት ከሆነ እጅግ ጠቃሚ የሚሆን ይመስለኛል።